ኪዳነ ምሕረት እናቴ የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ስጋው ደግሞ ተቀብያ ኃጢአት በሰራ እስከሆነ ጴጥሮስ እኮ ጌታን የካደው ቆርቦ ሲወጣ እኮ ቆርቦ እንደወጣ ከአንተም ሶስት አላውቀውም ብሎ ካለ መጀመሪያ ፎከረ። ጌታ ወይ ሌሎች ሁሉ ቢክዱ እኔ አምክድም። አረ ዶሮ ሳይጮህ እንዴት ግደኛል? አረ ወፍቱም ጌታው ምን ሲደረጋል? ፎከረ። እንደዚህ ነው እኮ ማንክድ ይመስለናል። አሁን እዚህ ጉባኤ የተባለን ሰዎች ሰልፍ ይዘው ይህንን ቤተክርስቲያን ቢከቡት አይዟችሁ ቁጭ በሉ ብላችሁ ቁጭ ትላለህ። እኔም ካልኩ ነው እኔ ቤዛ ነው ያመጣችኝ እዚህ ግቢ ምንም ማውቀው ታሪክ የለም ልል ይችላል። መፎከር አይደለም መከራ ሲመጣ ከባድ ነው አይደል? እኔ ያደኩበት ቤተክርስቲያን ክርስቲያን ሚካኤል ይባላልና ታላቆቻችን ሲነግሩን አንድ ጊዜ መዝሙር ይዘምራል። አንድ በሃገር መሪ ቆሞ ከክርስቶስ ፍቅር የሚለየኝ ማን ነው ይላል እና ይህን መዝሙር ሲዘምር በአጋጣሚ እስረኛ መለጠና ቦታው ተኩሶ በተኩሶ ከዛ ጉባኤ መሪ የለን ዘማሪ የለን። መዝሙሩ ምን ነበር? ከአቅማችን በላይ ከመፈተን እግዚአብሔር ይጠብቃል። እና ጴጥሮስ አልክድም አለ። ጆሮ ሳይጮህ እንዴት ትክደኛለህ? አሁን ቅዱስ ጴጥሮስ ይገርባቸዋል። ጌታ ልክ ሲያዝ ጥሎ እንዳይሄድ ይወደዋል ክርስቶስ። ቀረብ እንዳይሄድ ደግሞ ፈራ። አብሮ ቢሰቅሉኝ ነው። ስለዚህ እሳት እየሞቀ ቀስ ብሎ እሳት እየሞቀ ጌታን ከሩቅ ማየት ጀመረ። እንዲህ ያሉ ቤተ ክርስቲያን በሩቁ ነው የሚሉ ሰዎች ማለት ነው። ከሩቅ እሳት ሲሞቅ በረደው፣ ሲበርደው እሳት ሞቀ። እሳት ደግሞ ሙቀት ብቻ አይደለም ያለው ብርሃንም አለው አይደል? ፊቱን ወለል አድርጎ አሳየበት። እንዴ አንተ ከሱ ጋር ነበር፣ አንተ ከሱ ጋር ነበር። አታደፉት ጭራሽ ጌታ ሲያዝ ይገርማቸዋል። ጴጥሮስ አንድ ነገር አድርጓል። ምንድን ያደረገው? ማልኮስ የሚባል የሊቀ ካህናቱ ባሪያ ነበር አይደል? ሄዶ ጆሮ ምን አድርጎት? እንደው ፍቅሩ እኮ ነው። ጴጥሮስ ተዋግቶ አያውቅም በሕይወቱ። አሳ አጥማጅ ነው። ግን አንዲት ሰይፍ ይዞ ጌታን ለማስታን ሞከረ። ያው አባቶቻችን እንደሚነግሩን እሱ የሰደደው ለአንገቱ ነበር። ግን የሥራ ልምድ ስለሌለው ምንም ቆረጠው፣ ጆሮውን ቆረጠው እና ጌታ የዛውን ሰውዬ ጆሮ ፈወሰለት። የሁላችን ጆሮ ይፈወስ እና እንዴ አንተ ቅድም እዛ አትክልቱ ጋር አላየንም እንዴ ጆሮን የቆረጥከው አንተ ነው? አስጨነቁት። የምትሉትን ሰውየውን አላውቀውም ማለት ማንን አላውቀው? ሰውየው አለ ክርስቶስን። ሰውየው ከሚያስል ፍተን ይሰውራል። አላውቀውም ማለት ቆርቦ እንደወጣ ነው። ቆርቦ እንደወጣ የሚገርመው ግን ቆርቦ ወጥቶ ክዶኛል ብሎ ክርስቶስ በዛው ይቀራል አለው። አልተወውም፣ ማረው። በምን አወቀ? ከሞት ሲነሳ ክርስቶስ ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኛል። ለማንም ጭምር አይ ክዶታል ብለው ሳይጠሩት እንዳይቀሩ እኮ ነው። ለጴጥሮስም ጥሩልኛል። ከዚያስ ዮሐንስ ወንጌል ምዕራፍ 21 ላይ ጴጥሮስን እሳት አንድዶ ጠበቀው ክርስቶስ። እሳት አንድዶ እሳት ዳር አይደል የካደው? እሳት ዳር አገኘው። የዮና ልጅ ስምዖን ሆይ ትወደኛለህ አለ። ይገርማቸዋል። ጴጥሮስ እወድሃለሁ ማለት ፈራ። አልክድህም ብሎ ክዶት የለ እወድሃለሁ ብሎ ደግሞ ምን ሊመጣበት? ጌታ ሆይ እንደምወድህ አንተ ታውቃለህ። ደገመው። ትወደኛለህ አለው። እንደወደህ አንተ ታውቅ። ሶስተኛ ሲጠይቀው አዘነ። ለምንድን ነው ያዘነው? ሐሙስ የካደው ስንት ጊዜ ነው? አሁን ሶስተኛ እያሳመነው ነው። አያችሁ፣ ክህደቱን ሊያጥብለት እንደሆነ ገባው። ጌታ ሆይ አንተ ሁሉም ታውቃለህ፣ እንደምወድህ አንተ ታውቃለህ። ቆርቦው የካዱትን እንዲህ የሚቀበል አምላክ ነው። ብንወድቅ የሚያነሳ አምላክ በዛው ቀር ይላል። ስለዚህ ሁላችንን እንደው በእውነት ለሥጋው ደግሞ ያብቃል። አንዳንድ ሰው ደግሞ ቅዳሴው ላይ ይባላል ዘኮነ ንጹሐ ይንሳን ቁርባን ንጹሕ የሆነ ቢኖር ከቁርባኑ ይቀበል፣ ንጹሕ ያልሆነ አይቀበል። እጄን ከዚህ ከአፋዊ ወደዚህ ንጹሕ እንዳደረኩ ደፍራችሁ ብትቀበሉ እኔ ከደሙ ንጹሕ ነኝ ብሎ ካህኑ ተቀበሉ።
ይህን ሲሰማ አንዳንድ ሰው ለምን ያስፈራሩናል? ምን ለማለት ፈል ንጹህ የሆነ ማለት ምን ማለት ነው? ማን ንጹህ አለ ይላል አንዳንድ ሰው። አንተ ቆመት ይህን ስትል ዲያቆኑ ደግሞ የቄሱን ቃል ያካልል ይላል። ወይም የሳቅና ምን ያለ እሱ ይረግማል፣ አንተ ትፈናስፋለህ። ቆመ ግን ምን ማለት ነው? ንጹህ የሆነ ቢኖር ማለት ንጹህ የሆነ አለ? አረ በደህና ጊዜ ግዕዝ ስለማልሰማ ነው እንጂ ቅዳሴው ንጹህ የሆነ ብቻ ነው የሚለው። ቅዱስ የሆነ ሰው ነው እንደውም በቁርባን ያለበት ነው። ቅዱሳት ለቅዱሳን የተቀደሰው ቁርባን የሚገባው ለማን ነው? ለቅዱሳን ማለት እንደና አቡነ ገብረ መንፈስ ቅዱስ ላሉት ነው ይላል። የንጹህ ሲቀርብ ጭራሽ ምን መሆን አለበት? ቅዱስ መሆን አለበት። እንዴት ነው ቅዱስ ሊሆን ይችላል? ምን እያለ ነው? ለምንድን ነው ቤተክርስቲያን ልታስፈራራ ፈቅዳ ነው? አይደለም። ካህናት ሐኪሞች ናቸው። ሐኪም መድኃኒት ሲሰጥ ዝም ብሎ ይሰጣል? ይህንን በቀን 3 ዋጠው፣ እንዲህ አይነት ምግብ እንዳትበላ፣ እንዲህ አይነት መጠጥ ይላል አይደል? አራት አስፈራራ እባክህ መድኃኒቱ ይቀራል እንጂ እንላለን አንልም። ለመዳን ስለምንፈልግ ከነ ፕሪስክሪፕሽኑ ነው የምንሰጥ እንጂ ደስ ሲያሰኘው ዋጠው ይባላል። ከስጋው ደግሞ በላይ መድኃኒት አለ ያለም። ስለዚህ አስጠንቅቀው መስጠት የካህናቱ ግዴታ። ዋነኛው ግን እችን ቃል ይዛችሁ ሂዱ። አንድ ሰው ለስጋው ደግሞ ብቁ የሚሆነው ብቁ አለመሆኑን ሲያምን ነው። ምን ሲል ነው? እኔ ብቁ አይደለሁም ሲል መንቃት ይጀምራል። ስለዚህ ቤተክርስቲያን ምን እያደረገች መሰላችሁ? ቅዱስ ነኝ ንጹህ ነኝ እንዳትል ነው። ንጹህ የሆነ ቢኖር ከስጋው ከደሙ ይቀበል ስትል ስትሰማ እኔ ንጹህ አይደለሁም ትላለህ አይደል? ቅዱስ የሆነ ስትል እኔ ምን አይደለሁም፣ ያን ጊዜ እግዚአብሔር ቸርነቱን በአንተ ላይ ያሳርፋል። ብቁ ነኝ ያልክ ቀን ግን ብቁ አይደለህም ማለት ምን ቀረኝ እኔ ለመቆም ምን ቀረኝ? ቆይ ምን ይቀረኛል ካልክ አንተ በጣም ብዙ ይቀራል። እንዲህ ባለ ትዕቢት ስጋው ደግሞ መቀበል አይገባም። መጥምቁ ዮሐንስ የጌታን ጫማ ልፈታ አይገባኝም እያለ አንተ እንዴት ነው ለስጋው ደግሞ የምትበቃው? ለጫማው አይበቃም እኮ ዮሐንስ ፍጹሙ ቅዱስ ዮሐንስ ካልበቃ እኔ ለስጋው ደግሞ እንዴት በቃለሁ? ይህ ትሕትና በሆነ ለሁላችን ያድል። ልታስፈራራን አይደለም። በዓለም እንዳንኮን ከዓለም ጋር እንዳንኮን በጌታ እንገሰጻለን ይላል ቅዱስ ጳውሎስ። እና ቅዱሳን ለቅዱሳት ሲል ምንድን ነው የሚለው? ቅዱሳት ለቅዱሳን ተሰጥኦ ምንድን ነው? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ። ቄሱ ቅዱስ የሆነው የክርስቶስ ሥጋና ደም የሚገባው ለእነማን ነው አሉ? ለቅዱሳን ነው ሲሉ፣ እንዴ ካህኑ ወይ ምን ማለት ነው? ቅዱስ እኮ አብ ነው፣ ቅዱስ እኮ ወልድ ነው፣ ቅዱስስ እኛን ቅዱሱን የምትለን በምን አቅማችን ነው? ይህን ጊዜ እንደዚያ ከሆነ ይላል ቄሱ